ሙስሊም ጂኒዎች አሉ ቢባል ትክክል አሉ። ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከናንተም በላይ አላህን ይፈራሉ፣ ይንቀጠቀጡማል። የጂኒ አማኝ አለ ቢል ስልኩን አነሳሁኝ። ሄሎ ዮሐንስ እባላለሁ ጂኒ ነኝ አለኝ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድነው ስለው ጥያቄ አለ። እሺ ጠየቀኝ፣ መለስኩለት በምችለው ያክል። እፎይ እኮ በልጧቸዋል። ልንገራችሁ እንዴ እፎይ በልጧቸዋል። በነገራችን ላይ ደንቆሮ እስልምና ራሱ አሁን ብዙ ሚስቶች እፎይ ጋር እየሄዱ እየተማሩ ሁለተኛ ሚስት መሆን አንፈልግም እያሉ ነው። ጸብ እየፈጠሩ አንድ ባል ከኔ ጋር ሲተኛ የከረመ እንዴት ሌላ ሼርታ አንድ እሷ ደግሞ ሶስተኛዋ ሳይሆን አራተኛዋ አምስተኛዋ ጋር እንዴት እኔ መቼ ሊደርሰኝ ነው እያሉ ብዙ ሴቶች እያቆረፉ ነው። ስልኩን አነሳሁኝ። ሄሎ ዮሐንስ እባላለሁ ጂኒ ነኝ አለኝ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድነው ስለው ጥያቄ አለኝ። እሺ ጠየቀኝ፣ መለስኩለት በምችለው ያክል። ስለ ዒሳ አለይሂ ሰላም ጠየቀኝ፣ አስረዳሁት። መጨረሻ ላይ መስለም እንደሚፈልግ ሲነግረኝ ሸሃደተይን አስያዝኩትና ሰለመ። ስምህን መሐመድ ብየዋለሁ አልኩት። በጣም ደስ ብሎኛል፣ ወድጄዋለሁ ይሄን ስም አለኝ። አልহামዱሊላህ ሙስሊም ወንድማችን ሆነሃል አሁን አንተ። የሚገርም አይደለም ኢማን አህመድ፣ የምሬን ነው የምናገረው። ጂኒዎች አይሰልሙም እንደ ሱረቱል ጂን ላይ እኮ በግልጽ ተናግሯል። እና አሁን ወደ ገደለው ልግባ። እንግዲህ ከዚህ ጋር የተገናኘውን ልነግራችሁ ነው። የስካሁኑማ ትክክለኛ እኮ ነው። እና ስሙን ወደደው፣ ሻሃዳ ወሰደ። እዛው ስልክ ላይ ነው አሁን፣ በሷ ሰውነት ላይ ነው እሱ የሚናገረው፣ በሷ ሰውነት ላይ ነው። በጣም የገረመኝ ከዚህ በኋላ ነው። እና ምን አለኝ፣ አዲስ አበባ ስመጣ ደውልልሃለሁ ስልክ ቁጥርህን ስጠኝ ሲለኝ ምን ልሁን እኔ አዲስ አበባ ስመጣ የት ነው የሚደውለው አልኩኝ። በማን ሰውነት ላይ ነው የሚገባው? እንግዲህ ሰው ላይ ዝም ብሎ ተለብስ ማድረግ አይችልም። አላህ ስልጣንን አልሰጣቸውም ለጂኒዎች የሆነ ክፍተት ከሌለ በስተቀር። አዲስ አበባ ስመጣ ደውልልሃለሁ ስልክህን ስጠኝ ሲለኝ ነው በቃ ራሴን መቆጣጠር ያቃተኝ በሳቅ። የዛኔ ቆይ ስልኬን አቡ ማሂር ይሰጣል ሬድዋን ይሰጣል ብየው ስልኩን ለሱ ሰጠው። ወይ እንደሰማችሁት እንግዲህ አቡ አይደር አጋንንትን አስልም ያለው አጋንንት አስልሜ ስምም አውጥቼለታለሁ ይላል። በእስልምና አጋንንት ወንድማቸው ነው፣ እህታቸው ነው። አጋንንት ዘመድ አላቸው ማለት ነው። ሙሐመድም አጋንንት የሰለሙለትና አጋንንት ቤተሰቦች ነበሩት። ምዕራፍም ተሰይሞላቸዋል። 72ኛው ምዕራፍ የጋኔኖች ምዕራፍ ይባላል። እንዲህ ይላል፣ ሙሐመድ ወይ በል እነሆ ከጂን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ ይላል። በሙሐመድ ያመኑት አጋንንቶች ምን ብለው ነገሩት ማለት ነው? አላህ ሚስትና ልጅ የለውም፣ በአንተም አመንን፣ በቁርአን አመንን አሉት። የአጋንንትን ምስክር ይዞ ነው እንግዲህ እስልምና ሃይማኖት ሆኖ የተመሰረተው። እኛ ደግሞ የአጋንንትን ምስክርነት አንቀበልም። አቡ አይደርም አጋንንትን አስልም ያለው ይላል። ህብረታችን እኛ ከአጋንንት ጋር አይደለም ውዶቼ። አጋንንት እውነት ይናገራልን ብለን አናምንም። ልመክራችሁ ነው የገባሁት። እህት ሐናንና መሰሎቻችሁ የሷ መሰሎች በደንብ አድርጋችሁ አዳምጡ። ኢስላማዊ ትምህርት የሚሰጥበት ቤት ቁጭ ብላችሁ ሳትማሩ ቴሌግራም ላይ የሚያስተምሩት ወንድም እህቶቻችንን ሳትከታተሉና ከነሱ ሳትማሩ ካፊር ቤት ትሄዱና ካፊሩ ቤት ደግሞ ቁጥር አንድ ተሳታፊ እነሱ ናቸው። ትልቅ ስህተት ነው። ቤታችሁ ሄዳችሁ አይደል እንዴ 6000 7000 እፎይ እኮ በልጧቸዋል። ልንገራችሁ እንዴ እፎይ በልጧቸዋል። በነገራችን ላይ ደንቆሮ 7000 ቤቱ ቁጭ ብለህ ታብታብ እያደረግ እስልምናን ብትወደው ትክክለኛ ዲነል ኢስላምን ብትወደው ፎሎ ታነሳ ነበረ። የሱን ቤት ማዘጋት ሰው እኔ ቤት ፎሎ አናነሳም። ለምንድን ነው ፎሎ የምናነሳው እንዴ? እፎይ ተጨንፋቸው እኛ ላይ መተው ቁጭ 10 ሰው አይደለም እና ሐናንን ደካማዋን ሞክረኝ ትብረት ቀጥላል ይሳቀጥል። ምን ሆነ ነው ከኔ ጋር ልታወራ ነው የገባ? አረሚታ ስለ ግለሰብ ልታወራ ቶፒክ ላይ መጽሐፍ ላይ ወላሂ ሙስሊምን ደፍሮ አይወያይም። አረጋጋ ተረጋጋ። በእናት እኔ ነብዬን ገርፌ የምለቀው ነው። ነብዬን ገርፌ የምለቅልህ ነኝ። ብቻለሁ አታመልጥም። እፎይ ሰማኝ አታመልጥም።
አያቸው ነኝ ናቸው ንጽጽር የሚሰሩት። ቆይ አንድ ነገር ልንገርህ እፎይ ሪሊ ወላሂ ጎበዝ ነሽ። በጣም ጎበዝ ነሽ። ሪሊ አሜዚንግ ጎበዝ ነሽ። ታንክ ዩ ኢምፕረስ አድርገኛል። ቻው በቃ ነገ እመጣለሁ ኢንሻአላህ። የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆንላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተህ ስለነበረ አይሆንም። ከየት መጣ ይሄ? ነቢ ዓለይሂ ሰላቱ ወሰላም ለዑስማን ብን ዓፋን ሩቅያ እንዳሯት ሩቅያ ረዲየላሁ ተዓላ ዐንሃ ወአርዳሃ ሞተች። እሷ ስትሞት ነቢ ዓለይሂ ሰላቱ ወሰላም ትንሿን ኡሙ ኩልሱም እንዳሯት። ኡሙ ኩልሱም የሩቅያ የአባትም የእናትም ልጅ ናት። የቷን ባል አገባች ማለት አይደል? አረ ያ ጀማዓ ለአላህ ብላችሁ ዑለማዎቹን ስሙ። የቷን ልጆች ታሳድጋለች፣ የቷን ባል አገባች። እዚህ ሼኽ መሐመድ ወሊ ረሕመቱላሂ ተዓላ ዐለይህ ትንሿ ልጅ አግብታው የነበረውን ልጅ እሷ ሞተች፣ አላህ ይርሐምሃ። ስትሞት ትልቂቱ እንዳሩት። እዚህ ሼኽ መሐመድ ወሊን የማያውቃል እዚህ ሀገር ላይ ግን ማሻአላህ የጫት ሙፍቲዎች የመንደር ሙፍቲዎች አራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ እንዲያውም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናየው የአክስትና የአጎታማ ስለሚጋባ ከቤተሰቦች ለሌላ አይሰጡም። ይሄ አረብ ሀገር ያለው ትልቁ በሽታ እሱ ነው። የአክስት ልጅ የላትም ወይ ነው የምትባለው ያላገባች ሴት ካለች። የአጎት ልጅ የላትም እንዴ ማ عندها ابن عمها ولا ابن خالها او خالتها ነው የሚለው አረብ። ከአክስትና ከአጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰብ ውስጥ የተረገመ ነው የሚባለው። ይሄ እርጉም ምን ፈልጎ ነው እዚያ ሄደው? እኛ ጋር ግን አንዱ ከሐረር አንዱ ከጎንደር ይጋባና የተጣሉ ቀን የሐረርና የጎንደር ሰው አገናኝተህ ለመሸምገል ራሱ ስንት መከራ ነው። አንዳንዶችማ ውጭ ሀገር ይገናኛሉ፣ ሐረርና ጎንደር ይጋባሉ፣ ወይ ባሌና ሞያሌ ይጋባሉ እና ሲጣሉ ሀታ አገናኝተን ለማፋታት እንኳን አናገኛቸው። ተይዘው መጡ፣ ልጅ ወልደዋል። ተይዘው መጡ፣ ቦሌ ደረሱ። አንተ ወዴት ነህ? እኔ ባሌ ጎባ። አንተስ? እኔ ሞያሌ። አንተስ? እኔ ሸጎሌ። እኔ ምናምን ብለው ተለያዩ። ስልክ የለ፣ አድራሻ አይተዋወቁ፣ ምን አይተዋወቁ። ትልቁን ልጅ እሱ ይዞ ሄደ፣ ትንሽቱን እሷ ይዛ ሄደች። አልተገናኙ እስካሁን ድረስ። ፍቹማ ሸሪዓ ፍርድ ቤት ሄዱና ይፍታችሁ ብለን ቅፈቷል። ግን ልጆቹ እናትና አባት ሳያገኙ ምንድነው በአካባቢ ያጎት ልጅ አክስት ልጅ ቢጋባ ወንጀሉ ምን ላይ ነው? ለምንድነው እንደዚህ የምታደርጉት ነው? ሴት ልጅ በእስልምና ጎዶሎ ናት ብለሃል። አንድ አዳምጠኝ። እኔ እኮ እያወራሁኝ እኮ ነው። አይሰማም? ትሰማለሽ? እያወራሁኝ እኮ ነው። አይሰማም? ጠይብ ለምንድን ነው ታዲያ እንትን የማትሉት? ትሰሚያለሽ? ቀጥይ። እኔ አውሪ የምትሉኝ ነው ፎይ
ቀጥይ እኮ አልኩሽ። ኦኬ ሴት ልጅ በእስልምና ጎዶሎ ናት ብለሃል። ስለዚህ እኛ ደግሞ ጎዶሎ እንዳልሆንን አላሁ ስብሐነሁ ወተዓላ ቁርአናችን ላይ ሱረት መርየም አለይሂ ሰላምን ስንት ጊዜ ነው የጠቀሳት? ስንት ቦታ? እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ። ኦኬ ቶሎ በል እሺ። ለሴት ልጅ ምን ያህል ክብር እንዳለው እስልምናና ቁርአን ማለት ነው። ስለዚህ ማስረጃ የምፈልገው ከመጽሐፍ ቅዱስ አንድ ቦታ የተጠቀሰ ቦታ አምጣልኝ። እሺ ማርያምን ጨርሻለሁ። ይሄ እናመሰግናለን። በደንብ አስተውይ። በቁርአን ውስጥ ከመርየም ውጪ አንድ የሴት ስም ማምጣት አትችይም አንቺ። እኔ ግን በቃኝ እስክትይ ድረስ መሪ የሆኑ ነቢያቶች የሆኑ አገልጋይ የሆኑ አዛዥ የሆኑ ዳኛ የሆኑ ፈራጅ የሆኑ ሴቶችን ከመጽሐፍ ቅዱስ ሰጥሻለሁ። አንቺ ግን አንድ ከቁርአን መስጠታችን መርየምን ጠይቃኛል። ሌላ ጊዜው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ አንዴ ክፈትልኝ ክርስቲያን። ከዛ በፊት ምን ብላ ነበር መሰለ? እኛ ጎዶሎ እንዳልሆነን አላህ መርየምን ጠቅሷል አለችን። which means መሐመድን ቀጥታ ነው የጠለዘችው ማለት ነው እህታችን። ያ የስ ክብር እንዴት ሴት ልጅን ቁርአን ላይ ምን ያህል ክብር እንዳለው እወቁ ነው እያልኩ ያለሁት። እናንተ ጎዶሎ ናችሁ ትሉናላችሁ። ምክንያቱም የእናንተ መጽሐፍ ቅዱስ ነው ሴትን ጎዶሎ ያደረገው ሀፍሳ እንጂ ወላሂ አልሐምዱሊላህ እንደ እስልምና ሴትን የሚያከብር የለም። አዳም ጫካ ደምሽ እንዴት ይሆናል? አዎ ያከብርሻል። የሚያከብርሽ እንዴት ነው? ሱራ 4:34 ላይ በመምታት ወንዱ እንዲመታሽ ከወንዱ አሳንሶ ስለፈጠረሽ። ሱራ 4:20 ላይ እንደ ልዋጭ ዕቃ ይለውጥሻል፣ ስላከበረሽ ይለውጥሻል። ስላከበረሽ እስከ 4 ያገባብሽና ባሪያ ይደረብብሻል። ሱራ 4:3 ሱራ 22:6 ሱራ 7:29-30 ፈልገው ስለኔ አይደለም ስለራስህ ነው። እንዳከበረሽ እየነገርኩሽ ነው። ስለራሴ ግን ስለ ማርያም ስለጠየቅሽኝ በመጽሐፍ ቅዱስ ተጠቅሳለች ወይ ከሆነ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱን ስም ማርያም ነበረ። እስቲ ማርያም ሚል ከመጽሐፋችሁ አንጡ አለች። ማርያም ተጠቅሳለች ወይ በመጽሐፋችሁ አለች። በሚገባ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷ የተባረከች ጸጋን የሞላባት ተብሎ የተመሰከረላት በመልአክ እግዚአብሔር መልአኩን ልኮ እንዲህ አላት፣ ማርያም ትባላለች። አንቺ እህታችን ከቁርአንሽ ውስጥ ሁለተኛ የሴት ስም ከደገምሽ እኔ ንጽጽር አቆማለሁ። ከሌ የምትባል ተብሎ የተገለጸበትን እስቲ ሁለተኛ ሴት አምጪ። እኔ ከዚህ በኋላ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንድ በይ። ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንቺ ቁርአን ላይ ሴት ከወንድ የበታች መሆኗን ክፈትልኝ። ሱራ 4:34 ላይ እኔ ወንዶች ከሴቶች ጋር እኩል እንደሆኑ ከመጽሐፍ ቅዱስ ሰጥሻለሁ። እንደገና ደግሞ አንቺ እንደ ቁርአን ሌቃ እንደምትለወጪ ሰጥሻለሁ። ሁለት ሴት ስም መጥቀሳችሁም አንቺ ዳኛ፣ ፈራጅ፣ አዛዥ የሆኑ ነብይ የሆኑ ከመጽሐፍ ቅዱስ ሰጥሻለሁ። አንቺ አሰጭኝም። ሱራ 4:34 ክፈትልኝ። ወጣች እንዴ? ወጣች። ከዛ በኋላ ራሱ እንዴት እንደተቀመጠች ገርሞኛል። ለምን እነሱ ክርስትናን የሚያስተምሯቸው መንገድ እያጠለሹና እያበሻቀጡ ስለሆነ ለዛ ነው። ዝም ብሎ ጽሁፍ ዝም ብለው እያመጡ ሴቶችን እንደዚህ ያጥላላል ምናምን ሲሏቸው እውነት ይመስላቸዋል። ማይገናኝ እያመጡ ጽሁፎች እያመጡ እንትን ሲፎግሯቸው እውነት ይመስላቸዋል። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው።
እፎይ ቤት መግባቱ ጥፋት ነው ካላችሁ ሙስሊም መግባት የለበትም በአራት ነጥብ ከሆነ እስማማለሁ። ነገር ግን ኡስታዞች ጭምር አልገቡም አሉ። ሁለት ኡስታዞች ለምን ገቡ? ኡስታዞች ስለገቡ ነው ዛሬ 10,000 ሰው የሚያየው እንዴ። እነሱ እየገቡ ሌላውን አትግቡ ማለት እኔ ብቻ በሶሻል ሚዲያ ልጠቀም እናንተ ታፈኑ የሚባል ነገር የለምና በዛ ላይ ደግሞ እኮ ሃንዴ ሴት ልጅ እዚህ መግባት አትችልም፣ ሴት ልጅ እዛ መግባት አትችልም የሚሉት ነገር እኮ የሚያስቀኝ ቢያንስ እንትና አካሄዱን ይችሉበታል። ፓፓ አየናቸው እኮ እንዴት እንደሚችሉ አየናቸው እንዴት እንደሚችሉ ሲጀምር ቶክቶክ እኮ ባለጌዎቹ ነብያችን ሰለላሁ ዐለይሂ ወሰለም ስትሉ ሲባል ማለት ሰለላሁ ዐለይሂ ወሰለም ማለት አለባችሁ። ስለ ነብያችን ሲወራ ግዴታ ነው መባል አለበት። ጋይስ አሁን ይሄንን አውቃለሁ። ስለ ነብይ ሲወራ ሰለላሁ ዐለይሂ ወሰለም ማለት አለባችሁ፣ ግድ ነው። ግዴታ ነው። በነገራችን ላይ የዱባይ ነጋዴዎች በእነዚህ ሁለት ነገሮች ዓለም ነው የሚያውቃቸው። አንደኛ በሃይማኖት በመግማማታቸው፣ ሁለተኛ በቢዝነሱ ዓለም ከናንተ ከፍ ያለ ሰው ስታዩ ለማስተማር ሳይሆን ለማጥፋት ለመቀበር ተደራጅታችሁ የምትንቀሳቀሱ የሆኑ ግሩፖች አላችሁና ለናንተ እንደውም የዋንጫ የባለቤት መብት ብንሰጣችሁ በጣም ነው ደስ የሚለኝ። አንቺ አሁን ነብያችን ሰለላሁ ዐለይሂ ወሰለም ያሽ ታስተምሪ መጠረዝ አለብሽ። የነብዩን ሰለዋት ስታወርጂ ሂጃብ መልበስ አለብሽ፣ አባያ መልበስ አለብሽ፣ መስቀልሽን ማውለቅ አለብሽ። ኦኬ ለሌላ ጊዜሽ ስታስተምሪ መሸፋፈን አለብሽ። እኔ በጣም ይገርመኝ ነብያችን እንኳን አይደለም ያለችው ነብያችን ሰለላሁ ዐለይሂ ወሰለም ነብይነቱን ታምሽ አብዛኛው ሰው እኮ የመሐመድን ነብይነት አምኑን ያለ ማመን ነው የከበደው እንጂ እኮ አላህን እኮ ለአምላክነቱ ለመቀበል እኮ ሰው በጣም ቀላል ነው። የነብዩን ነብይነት ካምሽ ምን ታርጋለሽ ክርስትና ውስጥ? ምክንያቱም ተቃራኒ ነው፣ ያየነ ተቃራኒ ነው። አንቺ አምላኬ የምትይውን እሱ በራሱ መጽሐፍ ውስጥ ምንድነው ነብይ አርጎ ነው ያስቀመጠው። ምን ታርጋለሽ ክርስትና ውስጥ? እኔ በጣም የሚገርመኝ የዱባይ ሴቶች በቃ ማያሳዩን ጉድ የለም። ሲፈልጋቸው መኪና ውስጥ ቁርአን ከፍተው አብረው እየቀሩ ያሳዩናል። ሲፈልጉ ወይም መስጊዱ ሲያምር ያሳዩናል። ሲፈልጉ ቁርአን እየሸለሙ ያሳዩናል። እቺ ደግሞ ይሁን የመሐመድን ሰለዋት እያወረደች ነው። ከዚህ በኋላ የሚቀራችሁ መስገድና መጾም ብቻ ነው እና ማህተም መበጠስ፣ ማስመሰል ማቆም፣ ቀጥታ እስልምና መቀበል ብቻ ነው የቀራችሁ። በጌታ በኢየሱስ ነብያችን ነው እኮ ደግሞ ያለችው ነብያችን። እስቲ አሁን አንድ ሙስሊም ጠይቂያት ኢየሱስ ምንድነው ብትያት እኔ መጽሐፍ ውስጥ እኮ ኢሳ ነው ነብይ ነው በጣም ነው የምንወደው የምትልሽ፣ አንቺ ግን ነብያችን ያስተማርሽ ነው። በጌታ በኢየሱስ በነገራችን ላይ እንደዚህ ካላሽቃበጣችሁ፣ እንደዚህ ሃይማኖታችሁን ጥላችሁ ካልተለጣጠፋችሁ ቢዝነስ አሰሩም አትወደዱም። አንደኛ ምቀኝነታችሁ እየጎላ እየወጣ ነው። በዚህ ከበር ለማድረግ ነው ማለት ነው። በኢየሱስ እንደው እንግዶች ናችሁ ነው